ሰላም ውዴ ቻናሌ ቤተሰቦች፣ ለዛሬ ደግሞ ይዤላችሁ የመጣሁት በመጨረሻም ሳዲቅ ከሙግጂያን ጋር ሊጋባ እንደሆነ ከነገራቸው በኋላ ልጆቹ በሙሉ በሱ ላይ አድመው ቱርካንም ይሄ ቤት የሶመር ቤት ነውና እኔም ድርሻ አለኝ ብላ በተናገረችው ጊዜ ልቡ እንደሚሰበር እንዲሁም የካርታልና የዳሪያ ጥለኸኛ አትሂድ የሚለው የፍቅር ውጣ ውረዳቸው ኦዛይ ሙግጂያንን ህይወቴ እስከሚያልፍ ድረስ አንቺን ማየት አልፈልግም ብሎ እንደሚያስፈራራትና ሌሎችንም ክፍሎች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። አጎታቸው ፋቲ ወደ ነዳሪያ ክፍል ሄዶ አባታቸው ሊያነጋግራቸው እንደሚፈልግ አሳምኗቸው ወደ ሳሎን ይዟቸው ይሄዳል። ሁሉም የቤተሰብ አባል ጠረጴዛው ላይ ተቀምጧል። ዳሪያና ዶኑሽ ግን አባታቸው የሚናገረውን ነገር ቆመው ማዳመጥ ጀመሩ። ከቅርብ ጊዜያቶች ወዲህ መጥፎ ቀናቶችን እያሳለፍን ነው። ያለፈውን ጊዜ ወደ ኋላ መተው እፈልጋለሁ። ማናችንም ቢሆን ቂምና ቁጣን ይዘን የትም መድረስ አንችልም። ስለዚህም ከዚህ ቀን በኋላ በጨዋነት እንቀጥላለን እና ሰላምን እፈልጋለሁ። ከዚህ በኋላ እኔ ሰላም መሆን ነው የምፈልገው። ምክንያቱም ሁላችንም በጣም ደክሞናል። ጫጫታ የሚባል ነገር አያስፈልገንም እና አሁን እኔና ወይዘሮ ሙግጂያን ወስነናል። ነገ ሁለታችን የጋብቻ ሂደቶችን እንጀምራለን። ዳሪያና ዶኑሽ እየተደናገጡ ይፋጠጣሉ። ዶኑሽም ትናገራለች፣ የምን ችኮላ ነው አባዬ? አሁን እኮ የወይዘሮ ሙግጂያን ልጅ እስር ቤት ነው ያለው እና አሁን በዚህ ሰዓት ስለ መጋባት ነው እንደምታስበው? ሙግጂያን በምታዝንበት ጊዜም ሳዲቅ ይናገራል፣ ይቅርታ አድርጊልኝ እባክሽ፣ ነገር ግን የወዛይን ቅጣት ሁሉም ሰው የሚፈልገው አይደለም እንዴ? ልክ ነህ አባዬ፣ ነገር ግን ለምንድን ነው ለመጋባት የቸኮላችሁት? ትክክለኛው ጊዜ ስለሆነ ነው። ከዚህ የተሻለ ጊዜ አይኖርም። አባዬ እውነት በጣም ታሳዝናለህ። እኛ የማናውቃትን ሴት ወደ ቤታችን አመጣህ። ሳዲቅም የዚህን ጊዜ የሙግጂያንን እጅ ያዝ ያደርጋል። እኔ ግን ወይዘሮ ሙግጂያንን የማውቃትን ያክል አውቂያታለሁ። የሚፈልግ ሰው እሷን መውደድና ማወቅ ይችላል። ዳሪያና ዶኑሽም በሱ ላይ በጣም አዝነውበት ሄዱ። ወደ ክፍላቸው ከገቡ በኋላም ወደ ቱርካን ጋር ደወሉላት። አቤት ዶኑሽ እህቴ፣ ነገ ከዛች ሴት ጋር አባቴ የጋብቻ ሂደቱን ሊጀምር ነው። ምን እያልሽ ነው? የምን ፍጥነት ነው? ምንድነው የምትይው? አዎ እህቴ፣ ይሄን የሆነው አባቴ ለሁላችንም ሰብስቦ ይሄንን ነገረን። እናንተ ብትቀበሉትም ባትቀበሉትም ይሄንን ነገር አደርገዋለሁ ብሎ ነው የተናገረው። እህቴ ምን ልናደርግ ነው? አላውቅም ዶኑሽ፣ አሁን ጭንቅላቴ እየሰራልኝ አይደለም። ለምን እየተፋጠኑ እንዳሉም አልገባኝም። ንገሪኝ እስኪ፣ አክስቴስ ምን አለች? ምንም አላለችም። ሁሉም ሰው ዝም ብሎ ነው ያዳመጠው። እሺ በቃ የሆነ ነገር ካሰብኩኝ እደውልላችኋለሁ። እናንተ ብቻ ተረጋጉ፣ ከማንም ጋር እንዳትጣሉ። ለዳሪያም ንገሪያት እሺ። በሌላ በኩል ሶመርና ወዛር ወደ ውጭ ከወጡ በኋላ እየጠየቀው ነው። አባቱን አውቆታል እንዴ? እያወቀው አይመስለኝም። እዚህ ደረጃ ላይ አልደረሰም። ይኸውልህ ሶመር፣ አሁን ከካርታል ጋር መሆንህን አቁም። በተቻለ ፍጥነት ይሄ ካርታል የሚባል ሰው ከህይወታችን ሊወጣ ይገባል። ይወጣል አባዬ። በመጀመሪያ ግን የፋይናንስ አስተዳዳሪውንና አድናንን ለፖሊስ ማስረከብ አለብን። ይሄንን ለማድረግ አብረን እየሰራን ያለ ነው። ይኸውልህ ሶመር፣ ከእናት ጋር መቀራረባቸው ለአንተም ጥሩ ስሜት እንዲሰማህ አያደርግህም። በእሷ ዙሪያ እንዲቆይ ይህንን ሰበብ እያደረገን ያለው ልጄ። አድናንን ለመያዝ አንተ በቂ ኃይል የለህም። ወንድም መጫወተን አቁም ብሎ ተናግሮም ኦዛር ወደ ውስጥ ጥሎት ይገባል። ቱርካንም ወደ እሱ ጋር መጣች። የተነፈሰችም ትናገራለች። ዶኑሽ ደውላ ነበረ እና ጥሩ ዜና አልነገረችሽም? አባዬ ሙግጂያንን ሊያገባ ነው። ነገር ግን ቱርካን ሰውየውን ለምን አትተውትም? ምን እያልክ ነው ሶመር? እናቴን በሆነ ሰው እየቀየራት ነው እያልኩህ እኮ ነው። ነገር ግን ውዴ፣ እናት ነስሪን በሚያሳዝን ሁኔታ ከዚህ ዓለም በሞት ተነጥቃለች አይደለም እንዴ? አባትሽ ደግሞ አሁንም ቢሆን በህይወት አለ። ስንት ዓመታቶችን ለብቻው አሳለፈ። ሰውየው መኖር የለበትም ብለሽ ታስቢያለሽ? ልክ ነህ። አግብቶ ደስተኛ ቢሆን እኮ ፈልጋለሁ። ነገር ግን ያቺ ሴት ሙግጂያን አይደለችም። ይሄ እንዲሆን አልፈቅድም ሶመር። ይኸውልሽ ቱርካን፣ ችግሩ ልጇ ነበር። አሁን ግን ወደ እስር ቤት ገብቷል። እባክሽን ተረጋጊ። መረጋጋት አልችልም ሶመር፣ እና ደግሞ ይሄንን ጋብቻ አልፈቅድም። እሺ ቱርካን፣ እናንተ 3 እህትማማቾች እጅ ለእጅ ተያያዛችሁ። ከዛ በኋላ ይሄንን ችግር መፍታት ልትችሉ ትችላላችሁ። እየቀለድክብኝ ያለው? እየቀለድኩኝ አይደለም። ለማንኛውም ነይ ወደዚህ፣ በጣም ናፍቀሽኛል። ወደ ራሳችን ነገር እንመለስ እስኪ። መቼ ነው የምንጋባው? ነው ወይስ 3 እህትማማቾች አንድ ላይ ሆናችሁ ልታስቆሙኝ ነው? ቱርካንም ትስቅበታለች። ስለኛም ማውቀው ነገር የለም። ነገር ግን ሶመር፣ የአባቴን ጋብቻ ግን አልፈቅድም። በነጋታውም ጠዋት ቱርካን ወደ አባቷ ቤት ደረሰች። በኃይልም በሩን እያንኳኳች ነው። ሁሉም እየተደናገጡ ማን እንደመጣ ለማወቅ ከክፍላቸው ወጣ እያሉ ነው። ፋቲም ሄዶ በሩን ከፈተላት። ቱርካን፣ ምን ነው በጠዋት? አባቴን መጥራት ትችላለህ? ኩሽና ውስጥ ጠብቀዋለሁ። ፋቲም ሄዶ ለወንድሙ ይነግራል። ኩሽና ውስጥ እየጠበቀችን ያለችው ለምንድን ነው ኪችን ውስጥ የምትሆነው? ወደ ላይ መታ ለምን አናወራም? እህቴ ባክሽን፣ እሳቱ ላይ ቤንዚል ማርከፍከፋችንን እናቆም።
ሙግጂያንም ትመጣለች። አቶ ሳዲቅ ይሄንን ልበስ ካልሆነ ሳሊያምሃል። ዳሪያም እየገላመጠቻት ነው። ሳዲቅ ከቱርካን ጋር ለመነጋገር ሲሄድም ዳሪያ ዶኑሽ እያለች ትጣራለች። ቱርካን ልጄ ንገሪኝ እስኪ በጠዋት ምን ተፈጠረ? ዳሪያና ዶኑሽም ኪችን ውስጥ ደረሱ። ልጆች ባካችሁ እኛ ብቻችንን እንሆን። አይሆንም አባዬ እነሱንም ይመለከታል። እንደዛ ነው ነገሩ። ስለዚህ ለእህታችሁ የተፈጠረውን ነገር ነግራችኋታል ማለት ነው። ቤተሰባችንን የሚመለከት ነገር ነው። ስለዚህ ነግረናታል አባዬ። በጣም ይገርማል። እናንተ አባታችሁን አታከብሩም። ስለዚህ አባታችሁ ላይ ታምጻላችሁ። አመፀኞች አትበለን አባዬ። በደንብ እየበጠበጣችሁ ነው እንጂ በማለዳ ወደ ቤት ትመጡና ከዛ በኋላ ሁሉንም የቤተሰብ አባል ትበጠብጣላችሁ። መምጣት እችላለሁ አባዬ። ይሄ ቤት የኔም ቤት ነው። የኔ መምጣት የማይመቻቸው ሰዎች ካሉ ቤቱን ለቀው ውልቅ ማለት ይችላሉ። ሙግጂያንም ይሄንን ነገር እየሰማች ነው። ይሄንን ስራህን የምትቀጥል ከሆነ በማለዳ እየመጣሁ ይሄንን በር አንኳኳለሁ። እንደዛ ማድረግ አትችይም ቱርካን፣ አትችይም። እነ ናዛሃትም ከባዱን ጭቅጭቃቸውን እየሰሙ ነው። አንቺ ልጄ ብትሆኝም ይሄ ቤት የእናትሽም ቤት ቢሆንም ይሄንን የማድረግ መብት የለሽም፣ እየነገርኩሽ ነው። ዶኑሽም ትናገራለች። እንደዛ አይሆንም አባዬ፣ በዚህ ሴት ምክንያት እኛን ማስወጣት አትችልም። የእውነት እናንተ ልጆች መስመራችሁን እያለፋችሁ ነው። እናንተ ማን ናችሁ? የአንተ ልጆች ነን አባዬ። እና እኛ ደግሞ ከዚህ ቤት መውጣት አንችልም፣ አንወጣም። በእርግጥ እናታችን ሞታ ሊሆን ይችላል፣ ነገር ግን እኛ በዚህ ቤት ውስጥ ለሚካሄደው ነገር የመወሰን መብት አለን። ይሄ የመናገር መብት አይደለም፣ አባታችሁን ያለ ማክበር ነው። ክብር የመጉደል ጉዳይ ነው። እህቶችሽን ከኋላ አድርገሽ እኔን ክብር በጎደለው መንገድ እያናገርሽኝ ያለሽው። እንደዛ ማድረግ አትችሉም። ወይ ታከብርኛለሽ ወይ ደግሞ እማላከብር ከሆነስ ለዛች ሴት ስትል እኛን ልታስወጣን ነው? እኛን ልታስወግደን ነው? እማታከብሩኝ ከሆነ እዚህ እንድትቆዩ አልፈቅድም። ይኸው በሩ ዛጋኔ ያለልሽ፣ መሄድ ትችያለሽ። ነገር ግን ከዚህ ቤት እኔን ማስወጣት አትችልም። ምክንያቱም እዚህ ቤት ውስጥ እኔም ብሆን ድርሻ አለኝ። ሶመር የዚህ ቤት ባለቤት ነው። 1/3 ድርሻው የሱ ነው። ይሄንን መርሳት የለብህም እያለች በምትናገርበት ጊዜ ሳዲቅ ይደነግጣል። እህቶቼ ደግሞ በእናቴ ምክንያት እዚህ ቤት ውስጥ ድርሻ አላቸው። የነስሪን ህጋዊ ወራሾች ነን። ነዛሃት ይህንን በሰማች ጊዜ ወደ ኪችን ለመሄድ ትሞክራለች። ፋቲና ባለቤቱም ያስቆሟታል። ምን እየተናገርሽ ነው ያለሽው? ከቤቴ ለማስወጣት እየሞከርሽ ነው? በዚህ እያስፈራራሽ ነው ያለሽው? እኔ እያልኩኝ ያለሁት አባዬ ከዛች ሴት ጋር አንድ ጣራ ውስጥ መኖር አልችልም ነው የምልህ። ነገር ግን እንደተረዳኸው በዛ መንገድ መውሰድ ትችላለህ። ማንንም ሴት ወደዚህ ቤት አምጥተህ ቤታችንን ማፍረስ የምትፈልግ ከሆነ እዚህ ቤት ውስጥ ያለውን ነገር እንዴት እንደማደርገው አውቃለሁ አባዬ። ይሄንን ተናግራም ጥላቸው ትሄዳለች። ሙግጂያንም በጣም እየተጨነቀች ነው። አንድ ቦታ ከተሰባሰቡ በኋላም ዳሪያ ትናገራለች። እኔም ቢሆን በእህቴ ሐሳብ እስማማለሁ። አባቴ ከዛች ሴትዮ ጋር የሚያቆም አይመስለኝም። ስለዚህ ይሄንን ቤት እንካፈል። ቤቱ ይሸጥና ሁሉም ሰው የድርሻውን ይውሰድ። ዶኑሽም ትናገራለች። እኔ ግን መብት የለኝም፣ ምክንያቱም እነሱ እናትና አባቶች አይደሉም። ፋቲም እየደነገጠ ልጁን ይመለከታታል። ምን ማለትሽ ነው ዶኑሽ? አንቺም ብትሆኝ ልጃችን ነሽ፣ እናም የዚህ ቤት ህጋዊ ወራሽ ነሽ። ዛትም እየተናደደች ትናገራለች። የማይረባ ነገር አትቀባጥሩ እናንተ ልጆች። ቤት ማፍረስ ምን ማለት ነው? እሱም ቢሆን አባታችሁ ነው፣ ማክበር አለባችሁ። እኛም ቢሆን እዚህ ቤት ውስጥ ነው እየኖርን ያለ ነው አይደለም እንዴ? እንደዛ ከሆነም አክስቴ አባቴ ያችን ሴት ይዞ ይሄድና ሌላ ቦታ ይኖር። ልክ ነሽ ዳሪያ፣ ሴቲቱ እኮ የራሷ የሆነ እርሻ አላት። ስለዚህ ወደዛ ሄደው መኖር ይችላሉ ያለች ፋቲ ሚስትም ትናገራለች። አላውቅም ሴብርዬ፣ ነገር ግን ወይ እነሱ ይሄዳሉ ወይም ደግሞ እህቴ ቱርካን ይሄንን ቤት ትሸጠዋለች። በሌላ በኩል ሳዲቅ ልጆቹ በተናገሩት ነገር እያዘነ ነው። የእውነት ይሄንን ማመን አልችልም። ልጆቼ ከመሞቴ በፊት ምን እየተናገሩ እንዳሉ ብቻ ተመልከቺ። ነገር ግን አቶ ሳዲቅ ይሄ ሁሉ ነገር የሆነው በእኔ ምክንያት ነው። አንተ የምትፈልግ ከሆነ ከሰርጋችን በኋላ በእኔ እርሻ ማሳ ውስጥ እዛ ማረፍ እንችላለን። እንደዛም አይሆንም ወይዘሮ ሙግጂያን፣ አንቺ የኔ ሙሽራ ነሽ። ይሄ ቤት ደግሞ የኔ ቤት ነው። ከኔ ጋር ሆነሽ ህይወት ለመገንባት ከሆነ እዚሁ ቤት ውስጥ እንኖራለን። ነገር ግን አቶ ሳዲቅ እኔ ከልጆች ጋር ያለው ነገር እንዳይበባስ ፈልጌ ነው። እኔ እንደዚህ እንዲሆን ብቻ ስላልፈለግኩኝ ነው። ከፈለክ ደግሞ ይህንን ጋብቻ ለሌላ ጊዜ ማስተላለፍ እንችላለን። በሌላ በኩል ሴልቹክ እና ፊገን በቢሮ ቁጭ ብለው ፍቅራቸውን እያጣጣሙ ባለበት ኦዛር ወደ ቢሮ ይገባል። እየተደናገጡም ሁለቱም ይነሳሉ። እንኳን ደህና መጣ አቶ ኦዛር። እንኳን ደህና ቆያችሁኝ። አቶ ካርታር አለ? አሁን እዚህ የለም። መቼ ነው የሚመጣው? አላውቅም፣ ምንም አይነት መረጃ የለኝም። ነገር ግን ተፈለክ ተቀመጥና ደውዬ ልጠይቀው እችላለሁ። እኔ ሄዳለሁኝ። በኋላ ሲመጣ እንዲደውልልኝ ነው የምፈልገው። መልካም ቀን ይሆንላችሁ። መልካም ቀን። በሌላ በኩል ካርታል ወደ ግንባታው ቦታ ሄዶ ስራ እየሰራ ነው።
ዳሪያም መኪናዋን እያሽከረከረች እዛ ደረሰች። ፋቲም መኪና ውስጥ እያሉ ይናገራል። ይኸውልሽ አንቺ ልጅ በእርግጥ ነገሩ እንዳናደድሽ አውቃለሁ፣ ነገር ግን አባትሽን እንደዛ መናገር የለብሽም። አሁን አባትሽ ላይ ቤቱ እንዲሸጥ ማድረግ የለባችሁም። ይሄ ነገር ከሆነ ደግሞ አክስትሽ በጣም ትከፋለች። ካርታልም የዳሪያን መምጣት ተመልክቶ በፈገግታ ቆሞ እየጠበቃት ነው። ዳሪያ ምላሽ ሳትመልስለት ስትቀርም ፋቲ ይናገራል። በቃ መቼም ቢሆን ከቁም ነገር አትወስጂኝም ማለት ነው። ዳሪያም ሳትመልስለት ወረደች። ሁለቱም ከመኪና ወርደውም ለካርታል ሰላምታ ካቀረቡለት በኋላ ፋቲ ወደ ውስጥ ይገባል። ዳሪያም ካርታልን ትጠይቀዋለች። ለማትኖርበት ቤት ይህን ያህል መስራት ምን ይሰራል? ምናልባት ሌሎች ሰዎች ይኖሩበት ይሆናል። ስለዚህ ለመሸጥ እየሞከርክ ነው ያለው? ለምንድን ነው የምሸጠው? ምናልባት አንቺ ከልጅሽ ጋር እዚህ መኖር ትችያለሽ። ደግሞ ይሄ ምን ማለት ነው? እኔና ልጅ አንተ ቤት ውስጥ ምን እንሰራለን? ዳሪያ ነይ ትንሽ እንራመድ። ይኸውልሽ ዳሪያ ከዚህ በኋላ ማዘን የለብሽም። መለያየት የሚባለው ነገር እንዴት የሚያስደስት ነገር ነው ካርታል። በጣም ትገርማለህ። በሺዎች የሚቆጠሩ መልእክቶችን ላኩልህ፣ አንተ ግን አንዱንም አልመለስክልኝም እና አሁን ደግሞ ትናፍቂኛለሽ እያልክ እየተናገርክ ነው። ካርታል ይበቃል። በአይምሮዬ ላይ አትጫወት፣ በልቤ ላይም አትጫወት። እኔ ለመኖር ተቸግሬያለሁ። ልክ ነሽ ዳሪያ፣ በጣም አዝናለሁ እና ደግሞ ብሄድ ይሻለኛል ብሎ ጥሏት በሚሄድበት ጊዜም ታስቆመዋለች። ካርታል ቆይ ምን እያደረግክ ነው? ወደዚህ ትመጣና ትሄዳለህ አይደል? ምንድነው ነገሩ? ታውቂያለሽ ዳሪያ፣ ትላንትና ከፊገን ጋር ትንሽ ተነጋገርን። ለምንድነው አብራችሁ ጥሩ ጊዜያቶችን የምታሳልፉት ታዳለችኝ። በእርግጥ ይሄ ነገር ጥሩ ሐሳብ መስሎ ተሰምቶኝ ነበረ፣ ነገር ግን ጥሩ ነገር አይደለም። ይቅርታ አድርጊልኝ። ይቅርታ እንድትጠይቀኝ አልፈልግም። እንዴት ነው በጥሩ ሁኔታ መለያየት የሚቻለው? በሌላ በኩል ሙግጂያን ልጇን ለመጠየቅ ሄዳለች። ኦዛይም እናቱን ለማግኘት መጣ። ልጄ እያለች ለማቀፍ ስትጠጋም እጁን ወደፊት እያመጣ እንዳትነከው ይነግራታል። በእውነቱ አንቺን ማግኘት አልፈለግኩም ነበረ። ለራሴ እንደዚህ አልኩት፣ እሷን አግኛት አልኩት። እናትህ እንደጎዳች አንተም አይኗን ተመልክተ ጉዳት። ይሄንን አሰብኩኝ። እባክህን አንተ ውድ ልጄ ነህ፣ እኔ ጋር እንደዚህ መሆን የለብህም። በዚህ ህይወት ውስጥ ብቸኛው ድጋፍ ያንተ ነህ። ነገር ግን ትልቅ ቃላት ተናግረሻል። እኔን ከምትወልጂ ድንጋይ ብትወልጂ እንደሚሻልሽ። ይሄንን አንቺ ነሽ የተናገርሽው። በእኔ አፍረሽብኝ ነበር ይሄንን የተናገርሽ። ይሄንን በተናገርሽን ቅጽበት እኔ ሞቻለሁ። ልክ በቢላዋ አንጀቴን ይወጋሽው። እባክህን የኔ ልጅ እንደዚህ አትናገር። እንዴት እንደምወድ ታውቅ የለም እንዴ? እያጋጠመህ የነበረውን ነገር ስመለከት ፈራሁ። እንዳላጣህ ፈራሁኝ የኔ ልጅ። አይኔ እንዳትጠፋ ልከላከልልህ አልቻልኩም። ምን እንደሚሰማኝ ብታውቅ ኖሮ አውቃለሁኝ። ልጄ እያለች እጁን በምትይዘው ጊዜ የሚያስለቅቃታል። መጀመሪያ ላይ በአባቴ ላይ ችግር አመጣሁበት። ከዛ በኋላ ደግሞ አንቺ ላይ ለህይወትሽ ሁሌም ቢሆን እንቅፋት ሆኜብሻለሁ። ብዙ ጊዜ ጎድቼሻለሁ፣ ብዙ ጊዜ መትቼሻለሁ። ነገር ግን እነዛ ሁሉ ዱላዎች እኔንም በጣም ጎርተውኛል። ነገር ግን ካሁን ጀምሮ ህይወትሽን በፈለግሽው መንገድ መኖር ትችያለሽ። ምክንያቱም ከዚህ በኋላ እንደኔ አይነት ልጅ የለሽም። ዳግመኛም ፊቴን አታዩም። ሙግጂያን ሆድ እየባሳት እያለቀሰች ነው። እንዴት እንደዚህ ትላለህ የኔ ልጅ? ያንተን ፊት ሳላይ እንዴት አድርጌ ነው መኖር የምችለው? እንዴት እንደምትኖር ይነግርሻለሁ። በየቀኑ ወደ እስር ቤት በር ትመጫለሽ፣ ልታይኝ ትፈልጊያለሽ። ነገር ግን እኔ አንቺን ማየት እንደማልችል ሁሌም ቢሆን ይነግሩሻል። ወይም ደግሞ ሌላ እስር ቤት ሄደሽ እንድትፈልግኝ ይነግሩሻል። አሁንም ቢሆን እኔን አታገኘኝም፣ ፊቴንም አታዩም። አስፈሪ እስረኛ ሆናለሁ። እንደዚህ አይነት ዜና ነው የምትሰሚው። ተቀመጠበት ተነስቶም ይናገራል። በእውነት አሁን እኔ አይደለሁም የታሰርኩት፣ ራስሽን አስረሻል ወይዘሮ ሙግጂያን። በየቀኑ ጭንቅላትሽ በዚህ ይሰቃያል። ልጄ እባክህን እንደዚህ አትበል፣ እንደዚህ ነው የምትኖሪው። ይሄንን ተናግሮም አይኑ ላይም ባየቀረረ ጠባቂ እያለ በሩን ያንኳኳል። ሙግጂያንም ስቅስቅ ብላ እያለቀሰች ነው። ውድ የቻናሌ ቤተሰቦች የዛሬው የወፍ ጎጆ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን የወፍ ጎጆንና ሌሎች የመለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። ሰናይ ጊዜ